በጣም እናመሰግናለን። እንግዲህ ዘመቻ አንድነት በመላው የአማራ ግዛቶች ተጠናክሮ መቀጠሉ ይታወቃል። ወደ ተለመደው የውሎ ዘገባ ከመግባታችን በፊት ግን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት ወዳለሁ። በተለይም ደግሞ በነጻነት ትግል ውስጥ ያላችሁ የነጻነት ታጋይ እህት ወንድሞቻችን እንደዚሁም ደግሞ በተለያዩ የግፍ ማጎሪያዎች ውስጥ የምትገኙ የነጻነት ታጋይ የሆናችሁ ወንድም እህቶቻችን በስደት የምትገኙ በጭቆና ውስጥ የምትገኙ መላው የአማራ ሕዝብ ሁሉ እንኳን ለብርሃነ ትንሣኤው በጽናት አደረሳችሁ ለማለት እወዳለሁኝ። በመቀጠል ወደ 32ኛ ቀን ዘመቻ አንድነት የድል ውሎ አልፋለሁ። በመጀመሪያ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ሪፖርቱን ልታሰማን ስለተገኘ በጣም አመሰግናለሁ። ዘመቻ አንድነት 32ኛ ቀን ውሎ በጎጃም አካባቢ ምን ይመስል ነበር የሚለውን ብታሳየን። አመሰግናለሁ። የተከበራችሁ ወገኖቻችን ዘመቻ አንድነት 32ኛ ቀን ዛሬም በጎጃም ግንባር ቀጥሏል። ከዚያ በፊት ግን በመላው ዓለም ለምትገኙ የክርስትና እምነት ተከታይ ወገኖቻችን በዱር በገደሉ ለአማራ ነጻነት ስትሉ ዋጋ እየከፈላችሁ ህይወታችሁን እየሰዋችሁ ረሃብ ጥሙን ተቋቁማችሁ የምትገኙ የፋኖ ታጋዮቻችን አባላትና አመራሮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት እንፈልጋለን። እንደ አማራ ፋኖ በጎጃም በዘመቻ አንድነት ስም በዚህ አጋጣሚ አማራ ያለው የስቅለት ዘመን ላይ በመሆኑ አማራ ከስቅለት እስከ ትንሣኤ ያለውን ዘመን በሞትና በመከራ ውስጥ ሆኖ በጽናት እንዲያልፈው እንደ አንድ ወጣት እንደ አንድ የትግል ጓድ ጥሪ ማስተላለፍ ፈልጋለሁ። በመላው ዓለም የምትገኙ አማራዎችና በመላው ዓለም የምትገኙ የትግላችን ደጋፊዎችና ቤተሰቦቻችን ያለምንም ጥርጣሬና ያለምንም ስጋት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ 40 ቀኑን ጾሞ በመስቀል ላይ ተሰቅሎ ተገርፎ ሞትን ድል አድርጎ ለትንሣኤው እንደበቃ ሁሉ የአማራ ትግልም ጌታችን መድኃኒታችን ኢየሱስ ክርስቶስ ባለፈበት የመከራ መንገድ ሁሉ አልፎ ለትንሣኤው እንደሚበቃ ማረጋገጥ እፈልጋለሁ። የአማራ ሕዝብ ለትንሣኤ ሳይበቃ ወደ ቤቱ የሚገባ ፋኖ እንደማይኖር በዚህ አጋጣሚ ማረጋገጥ እፈልጋለሁ። በተረፈ ዘመቻ አንድነት በየአካባቢው በአውደ ውጊያ በአደረጃጀት በጥልቅ ታድሶና ግምገማ በህዝብ ውይይት ቀጥሏል። በዘመቻ አንድነት 32ኛ ቀን ላይ ሶማ ብርጌድ የሰራውን ገድል አባ ኮስትር ብርጌድ የሰራውን ገድልና በሌሎች አካባቢዎች የተሰሩ ገድሎችን ጠቅለል አድርገን በነገው ዕለታዊ የዘመቻ ዘገባችን የምናካትት መሆኑን እየገለጽን በመጨረሻም በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት እንፈልጋለን። ዘመቻ አንድነት ይቀጥላል። አመሰግናለሁ። በጣም አመሰግናለሁ ፋኖ ማርሸት ፀሐዩ። በመቀጠል የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ዘመቻ አንድነት 32ኛ ቀን ምን ይመስል ነበር በወሎ አካባቢ? አመሰግናለሁ መዓዛ። በመጀመሪያ ለመላው የክርስትና እምነት ተከታዮች በአማራ ፋኖ በወሎ ቤተ አማራ ስም እንኳን ለትንሣኤ በዓል በሰላም አደረሳችሁ በጽናት አደረሳችሁ ለማለት እንወዳለን። በዓሉ ህዝባችን ከነጻነቱን የሚያውጅበት ህልውናውን የሚያረጋግጥበትና ትልቅ ተስፋ ይዞ የሚመጣ እንዲሆን ለሁሉም እንመኛለን። ከዛ ቀጥሎ ወደ ተጋሉ መረጃዎቹ ነው የምንገባው። እንግዲህ 32ኛ ቀኑን በያዘው የዘመቻ አንድነት አራቱም ጠቅላይ ግዛቶች ፋኖ አደረጃጆች አሁንም ተጋድሏችን እንደተጠናከረና ግለቱን ጠብቆ ወደፊት እየተጓዘ ነው። በሁሉም መስክ ድሎች እየተመዘገቡ አሁንም ተጠናክሮ ቀጥሏል። በዚህም በዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ በሁሉም የቤተ አማራ ቀጠናዎች ተጋድሎና ትንቅንቁ እንደቀጠለ ነው። በዚህም የአማራ ፋኖ በወሎ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ አሁንም በትላንትናው ዕለት ጠንከር ያለ ተጋድሎ በማድረግ ጠላት ላይ የበላይነት ወስደዋል። ግዛታቸውን ማስጠበቅ ችለዋል። በዛው ላይ ደግሞ ሞትና ቁስለኛ በማድረግ ትልቅ ድል ያስመዘገቡበትና ጠላት አሁንም የተዝረከረከ በየአቅጣጫው መውጫ ያጣበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በሁሉም የቤተ አማራ ኮሮች ተጋድሎቹ አሁንም ጠንክረው የሚቀጥሉበት ሁኔታ እንዳለ ይታወቃል። የጠላት በምድርም በሰማይም በርካታ እቅዶች እንዳሉት እናውቃለን። እኛም ደግሞ ለዛ ተመጣጣኝ የሆኑ እቅዶች አሉን።
የጊራና ባለሽርጡ ክፍለ ጦር ሰሞኑን ተጋድሎ እያደረገ እንደከረመ ይታወቃል። አሁንም ይዞታዎቹን አስጠብቆ የህዝብ አስተዳደር ህዝባዊ ውይይቶችን አጠናክሮ የቀጠለበት ሁኔታ አለ። ዞብላምባ ክፍለ ጦር አሁንም የተጠናከረ የህዝባዊ ውይይትና የአደረጃጀት የተሃድሶ ስራ እየሰሩ ለአዲስ ተጋድሎና ለአዲስ ድል የተዘጋጁበት ሁኔታ አለ። ላስታ አሳምነው ግዙፉ እንግዲህ ከዚህ ከበዓሉ ጋር ተያይዞ ሁሉም የቤት አማራ ኮሮች ተጋድሎውን አጠናክረው የቀጠሉበት ሁኔታ አለ። ከበዓል ጋር ተያይዞ ጠላት እቅዶች እንዳሉት እናውቃለን። በተለይ አየር ኃይሉ ከበዓል ጋር ተያይዞ ሰራዊት ይሰባሰባል። ህዝብም የተሰባሰበበት አካባቢ በተለይ ንጹሃን ላይ ጥቃት በመፈጸም ህዝባችንን አንገት ለማስደፋትና ፋኖ ነው የሚያስመታችሁ የሚል መልእክት ለማስተላለፍ እንግዲህ ባለፈው 2 ዓመት በድሮን ህዝባችንን እየጨፈጨፈ እንደሆነ ይታወቃል። ሰሞኑን ተጠናክሮ ቀጥሏል። ይሄ ንጹሃን ጭፍጨፋ ተጠናክሮ የቀጠለበት የዓለም አቀፉ ማህበረሰብ ዝምታም እንደዚሁ ተጠናክሮ የቀጠለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ነጻነታችንን የምናውጀው በተጋድሎ ስለሆነ ህዝባችን ከጎናችን ተሰልፎ ይህንን የነጻነትና የህልውና ተጋድሎ አጠናክረን እንድንቀጥል ነው የምንለው። ከዛ በዘለለ ከበዓሉ ጋር ተያይዞ በተለያየ ቀጠና ሙሉ ዝግጅቶችን አድርገን እኛም ለተጋድሎ ለዘመቻ አንድነቱ አጠናክሮ ለመቀጠል ሰፊ ዝግጅት ያደረግንበት ሁኔታ ነው ያለው። ሰሞኑን የሚመዘገቡ ዘመቻ አንድነት ተጋድሎ መረጃዎችንና ድሎችን እንደምናስመዘግብና እንደምናደርሳችሁ ባለሙሉ ተስፋ ነን። አጠቃላይ በዘመቻ አንድነት 32ኛ ቀን አማራ ፋኖ በወሎ ቤት አማራ ያሉ መረጃዎች እነዚህን ይመስላሉ። እናመሰግናለን። በጣም አመሰግናለሁ ፋኖ አበበ ፈንታው። በመቀጠል የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት ኃላፊ ፋኖ ድረስ ሞላ 32ኛ ቀን ዘመቻ አንድነት በጎንደር አካባቢ ምን ይመስላል? አመሰግናለሁ። ፋኖ ድረስ ነኝ ከአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ። ዘመቻ አንድነት በጎንደር የአማራ ፋኖ አንድነት በጎንደር 32ኛ ቀኑን በያዘው የዘመቻ አንድነት ዛሬ ሚያዝያ 11 8ኛው ወር 2017 የመይሰው ካሳ ኮር የመይሰው ካሳ 2ኛ ኮር አለፋ ጋዝጌ ከሚባል ቦታ ላይ የንጋት ጮራ ብርጌድ ሻለቆች ከምዕራብ አርማጭሆ አብራጅራ ቀበሌ ተነስቶ የሄደውን የብርሃኑ ጁላ ወታደር አፍነው መውጫ አሳጥተውት ውለዋል። ነገሩ እንዲህ ነው። እጅ ነካሽ የሆነው የስርዓቱ አጨብጫቢና ወናፍ ሚሊሻ የአንድ ታላቅ ተቋም የሆነውን የሀገር መከላከያ ሰራዊትን እርሱ ለሚፈልገው ዓላማ ብቻ እንደ ማጅላን እያዞረውና እያስጨረሸው ይገኛል። ይህ አብርሃ ወረዳ ሚሊሻ የሆነው ደስታው መዝገቡ የሚባል ጡት ነካሽ ከስርዓቱ በተቀበለው ተልኮ የእህቱን ባል ፋኖን እና የፋኖ ቤተሰብን ገለህና እኔ ኃይል ይዤ መጥቼ እቀበልሃለሁ በማለት ጋዝጌ ላይ 2 ንጹሃን የፋኖ ቤተሰብን እንዲገደሉ ካደረገ በኋላ ገዳዩን ለመቀበል 300 የስርዓቱን ወታደር ይዞ ሲገሰግስ ክንደ ነበልባሎቹ የንጋት ጮራ ብርጌድ ሻለቆች ቀለበት ውስጥ አስገብተው ሲቀቅሉት ውለዋል። የጡት ነካሹ ሚኒሻ ተልኮ ፈጻሚም በቁጥጥር ስር ውሎ የሰጠው መረጃ እንደሚያመለክተው ቀጠናው ዝናብ ዘንቦ ጭቃ ሆኖ መንገዳችን ሳይዘጋ ህዝቡ የፋኖ ደጋፊ ስለሆነ ሙሉ ንብረቱን ኃይል ይዘው ገብተው እንደሚጭኑ መወሰናቸውን አመላክቷል። በውሳኔያቸውም መሰረት ከ8 ሰዓት በኋላ መጠነ ሰፊ የሆነ ኃይል በመጨመር ጋዝጌ ጎጥ ላይ የንጹሃንን ሀብት ሲዘርፉና ሲጭኑ አምሽተዋል። ንጹሃንንም ረሽነዋል። ከተረሸኑት ሰዎች ውስጥም ዘመነ ወርቅነህ የ65 ዓመት አዛውንት፣ ደረጀ ሲሳይ የ35 ዓመት ወጣት፣ መንግስቱ ማረው የ36 ዓመት ወጣት ይገኙበታል። ሽንፈቱን ሁሌም ንጹሃንን በመዝረፍ በመግደል የሚመልሰው የዘገጠው ስርዓት በየቦታው ይህን የረከሰ ስራውን ቀጥሎበታል። የጫነውን ንብረትም ይዞ መሄድ ቀርቶ መኪናውን መልሶ መሄድ አቅቶት ያመጣውን መኪና ለነበልባሎቹ አስረክቦ ተመልሷል። የጋዝጌ ህዝብም በነቂስ ወጥቶ እየለበለበው ይገኛል። የንጹሃን ንብረትን ለመጫን የመጣው ኃይልም በየጫካው ተበትኖ ነፍሴን አውጪ ብሎ እየፈረጠጠ ይገኛል። በመጨረሻም ለመላው የአማራ ህዝብ እና ፋኖ
በዓሉን አስመልክቶ በበዓላት ዝግጅት ላይ የጨፍጫፊው ስርዓት ድሮን ለመጠቀም ዝግጅት ላይ እንደሆነ መረጃዎች እያመለከቱ ነው። ስለሆነም ሁሉም ጥንቃቄ እንዲያደርግ ማለት እወዳለሁኝ። ድል ለአማራ ሕዝብ! ጎንደር፣ አማራ፣ ኢትዮጵያ። ሶስታችሁንም ከልብ አመሰግናለሁ። አድማጭ ተመልካቾቻችን አብረናችሁ የነበርነው ሚዲያዎች ዓለም አቀፍ ፋኖ ሚዲያ፣ ብላክ ላይን ሚዲያ፣ ጊዮን ሬዲዮ፣ ኢትዮ 251፣ ኤፒሲ ቲቪ፣ ሮሃ ቲቪ እና አሻራ ሚዲያ ነበርን። ዘመቻ አንድነት 32ኛ ቀን ውሎ በሸዋ አካባቢ ያለውን እንደደረሰን በተለያዩ የዜና ሽፋኖቻችን የምናስተላልፍ ይሆናል። እስከዛው በያላችሁበት ሰላም